ለምናመሻችሁ አሁን ደግሞ ወደ ሰዓቱ የቢዝነስ ዘገባዎች እናልፋለን። ከቢዝነስ ዘገባዎቹ ጋር ብሩክ ያሬድ ነኝ። ቆዳን ለማልፋትና ለማስለስለስ ጥቅም ላይ የሚውለውን ውሃና ኬሚካል በመቀነስ ጊዜና ወጪን የሚቆጥብ ቴክኖሎጂ ተግባራዊ ሊደረግ መሆኑን የቆዳ ኢንዱስትሪ ልማት ኢንስቲትዩት አስታወቀ። ቴክኖሎጂውን ለመጠቀም ከህንድ ማዕከላዊ የቆዳ ምርምር ኢንስቲትዩት ጋር ስምምነት ላይ ተደርሷል። ጸገነት አሰፋ ዝርዝር አላት። የቆዳ ፋብሪካዎች ቆዳ ለማልፋትና ለማለስለስ በሚያልፉበት ሂደት ከሚለቁት በካይ ኬሚካሎች ውስጥ ክሮም ተጠቃሽ ነው። የኬሚካሉን የልቀት መጠን እንዲሁም ወጪን መቀነስ የሚችል ቴክኖሎጂን የህንድ የቆዳ ምርምር ኢንስቲትዩት አግኝቷል። ውሃ አልባ በክሮም ማልፋት የተባለው ቴክኖሎጂ ለኢትዮጵያ ለማስተዋወቅም አብረው እየሰሩ መሆኑንና ከዚህ በፊት ሲሰራበት ከነበረው አንጻር ውጤታማ እንደሆነ የቆዳ ኢንዱስትሪ ልማት ኢንስቲትዩት ዋና ዳይሬክተር አቶ ወንዱ ለገሰ ተናግረዋል። ከምንጠቀምበት ውስጥ ወደ 70% ያክል ቆዳ ውስጥ ይቀራል። ከቆዳ ውስጥ ከቀረው 30% ያክል ደግሞ ወደ አካባቢ ይለቀቃል። አሁን ለማሸጋገር ያሰብነው ቴክኖሎጂ ምንድነው የሚያደርገው? ሙሉ በሙሉ ቆዳው ውስጥ ከ99% ያክል ነው ቆዳው ላይ እንዲቀር በማድረግና ወደ አካባቢ የሚለቀቀው ምንም እንዳይኖር ማድረግ ነው። ይሄ ከዋጋ አንፃር ከአካባቢ ጥበቃ አንፃር ለወደፊቱ ደግሞ ካለን ከኢንተርናሽናል ማርኬት አንፃር ያለው ጥቅም ከፍተኛ ነው። ቴክኖሎጂው በሙከራ ደረጃ በአዋሽ በሞጆና አዲስ አበባ የቆዳ ኢንዱስትሪዎች ተግባራዊ ተደርጓል። የአዋሽ ቆዳ ፋብሪካ ስራ አስኪያጅ አቶ ዳንኤል አካሉ ውጤታማ ሆኖ እንዳገኙትም ይናገራሉ። እንድጠቀመው የኬሚካል መጠን ይቀንሳል። እንዳልኩት የጨው የአሲድና የቤዚክ ክሮም የፓውደሩን የቤዚክ ክሮም እሱን ኮንሰምፕሽን ይቀንሳል። ስለዚህ የፕሮሰስ ጊዜንም ያሳጥራል። በአካባቢ ላይ የሚደርሰውን ፍሳሽ መጠን ይቀንሳል። ወጪዎች በመቀነስ ለትርፋማነት የራሱን አስተዋጽኦ ያደርጋል። ቴክኖሎጂው የቆዳ ልማት ዘርፉን ለማሳደግ በሚደረገው ጥረት አጋዥ እንደሚሆንም የኢንዱስትሪ ሚኒስትር ዴኤታ አቶ ታደሰ ኃይሌ ተናግረዋል። ወጪ ቆጣቢ ነው እና ደግሞ ሌላው የዚህ አድቫንቴጅ ምንድነው? ይህንን ቴክኖሎጂ በመናስገባበት ጊዜ የሚጠይቅ ካፒታል ኮስት የለውም ወይም የሚሰራ ህንጻ ግንባታ ወይም ምናምን ወይም ካፒታል እቃ ተጨማሪ የማስገባት ሳይሆን ባለው ፕሮሰስ ፊቲን የሚያደርግ ነው። እዛ ባለው ፕሮሰስ የሚገባ ነውና ምንም ተጨማሪ ካፒታል የማይጠይቅ ስለሆነ በቀላሉ ለመግባት ይቻላል። የኢትዮጵያ የቆዳ ኢንዱስትሪ ልማት ኢንስቲትዩት ከህንዱ ማዕከላዊ የቆዳ ምርምር ኢንስቲትዩት ጋር ከ2004 ዓ.ም ጀምሮ ለዘርፉ እድገት አብረው እየሰሩ ሲሆን የውሃ አልባ በክሮም የማልፋት ቴክኖሎጂን እውቀት ለማሸጋገርም ስምምነት ላይ ደርሰዋል። ዛሬ በኢትዮጵያ ምርት ገበያ የታጠበ ለውጭ ገበያ የቀረበ የሊሙ ቡና በፈረሱላ በ1295 ብር ተገበያይቷል። ነጭ ወለጋ ሰሊጥ በኩንታል በ1691 ብር ተሽጧል። ተጨማሪ መረጃውን አብረን እንከታተል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የምሽት የቢዝነስ ዘገባችን የተከታተላችሁትን ይመስል ነበር። መልካም ጊዜ ከቀሪ ዝግጅቶቻችን ጋር